እኮ አቶ መስፍን የሚባለው ማን ነው? አቶ ወንዶሰን የሚባለው ታዲያ ማን ነው? ወንዶሰን የሚባለው ጓደኛ የለው። እንግዲህ አቶ ሻሪክ ፎቶ ምን እያደረክ ነው? አንተ ተው እንጂ አራት አንተ ተው እንጂ ልቀቀኝ እባክህ። ቁጭ በል ልቀቀኝ። እንዳልነካኝ አርፈህ ቁጭ አይመለከትህም። አንተ ነው አርፈህ ቁጭ በል እያልኩ ነው። አቶ መስፍን ቁጭ በል አርፈህ። ልቀቀኝ እንዳልነካኝ እባክህ። አርፈህ ቁጭ በል እያልኩ ነው ያለሁት። እንዳልነካኝ ቁጭ በል። አሁን ምንድነው እሱ ነው በስርዓት ማውራት እንችላለን አይደል? ወይኔ ፈጣሪ ተጠጋ ወደዛ አቶ ኃይሌ አንተ ትልቅም ስለሆንክ አሁን እሱ አንድ ቀን ምናምን አንተ የሁለት የሶስት ቀን ግጭ የሳምንት ዘጋላለሁ እኔ ምንም አያሳስብ። ወንደሰንን አውቀዋለሁ። በቃ ማን ነው ወንደሰን? የመርጨውስ አንተ አስክሪኑን ሳታይ እንዴት ሞቷል ብለህ ኦር ደግሞ ለመቅበር ምን አነሳሳ ነው? ወይስ እሱ መሆኑን በእርግጠኝነት ሄደህ አይተኸዋል? ኦር ደግሞ ተጨባጭ ማስረጃ አለክ ብሩክ ለመሆኑ ማለት ነው? ያ አስክሪን አቶ ኃይሌ ነው። አንተ ያወቃችሁ ነው አውቃችሁ ነው ለካ ወንደሰን ማን ነው? ወንደሰን ራሴ ኃይለኛ ወደኛ የቡራ ወጀለስ የጀለሳችን ነው ለካ አንተ ማን ነው? ያውቃችሁ ለካ ጀለስ ነው እየነገረክ እኮ አይደል እንዴ? ማን ነው ወንደሰን? ወንዴኛ ነው ወንዴ የኛ ወንዴ ለካ አውቃችሁ ነው። መስፍን ያልከው ሰውዬ ጭራሽ አለም ነው በወንድሙ የሚቀና የወንድሙን ውድቀት የሚመኝ ሰው ነው። ገብቷል አይደል? አቶ መስፍን ማለት አቶ መስፍን መኪና ሲገዛለት ለሱ ሰው እንዴት ወንድሙ ላይ በመኪና ይቀና? ገብቷል አይደል? መኪና ሲገዛለት እንዴት ለኔ እንደ ህፃን ልጅ እንዴት ለኔ ያልተገዛልኝም ብሎ እኮ በወንድሙ እንትን የሚል መኪና ሰው እኮ ገብቷል አይደል? ብሩክ ስለሱ ነው እንጂ እኔ ረሳሁት ያልኩ በቃ እኔ ረስቼው ነው ሳላቅ ነው እንጂ ብሩክ እንዴ ወንድምህን እንዴት ሳላቅ ረሳሁት እያወቅኩ ረሳሁት እንዴት ሊባል ይችላል? አብሮ አደገን ወንድምህን እንዴት 3 አመት ስለሆነ ነው እንጂ በቃ አሁን አስታውሻለሁ። እሺ እንጂ በ3 አመት መርሳት ቀላል ነው ማለት ነው አይደለ? ወንድምን እሺ አሁን ወንድሜ ብቻ ነው ማየት የምፈልገው። 3 አመት ሙሉ እያለቀስኩ 3 አመት ሙሉ ነው ማለት 3 አመት ሙሉ ሻማ እያበራው አሁን እንደቀልድ ተገኘ ስትሉ እሱን ብቻ ነው ማየት የምፈልገው። ምክንያቱም እስካሁን ሀዘን ያልወጣልኝ ምክንያቱም ከማንም በላይ ለኔ ብሩኬ ያረገልኝን ነገር የሰራልኝን ውለታ መቼም ማረሰው። እሺ አቶ መስፍን ወንዶሰን የሚባለው ሰውዬ ማን ነው? ማን ነው ወንደሰን? እኔ አላውቀውም። ወንደሰን የአቶ ብሩክ የቅርብ ጓደኛ እንደሆነ አቶ ኃይሌ ነግሮናል። እኔ አላውቀውም። እሱ ላይ እንዴት ነው የማታውቀው? የወንድምህ ጓደኛ እንደሆነ ጠንቅቀህ ታውቃለህ። እኔ አላውቀውም። ኦኬ በቃ አንተ ዝም በል አቶ ኃይሌ በቃ ይበቃቸዋል። ቁጭ በል እያልኩ እኮ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ ባለፈው ቪዲዮ ከአቶ መስፍን ጋር የነበረን ቆይታ እንደተመለከታችሁት ነበረ። አቶ ኃይሌን እንግዲህ በስራ አማካኝነት ከአዲስ አበባ ውጪ ስለነበረ ተብለን በዛሬ ቀጠሮ ይሄው ተመልሰናል። እንግዲህ ከዚህ በኋላ የሚፈጠረውን ነገር ደግሞ አብረን የምናይ ይሆናል። አብራችሁን ቆዩ። ሰላም አቶ መስፍን። ሰላም እንዴት ነህ? ያው እንግዲህ ባለፈው አልተመቸውም ነበር። ኦኬ አቶ ኃይሌ ማለት እሱ ነው? አቶ ኃይሌ ማለት እሱ ነው። ኦኬ በጣም ኦኬ። አቶ ኃይሌ ጉዞ እንዴት ነበረ? ትንሽ እንግዲህ ከአዳማ ድረስ እዚህ መምጣት ትንሽ አስቸጋሪ ገና ነው የገባሁት። ኦኬ አሁን ገና የገባሁት ገና እንደገባሁ ነው። በዚህ ድካም ምናምንም አለው። ያው እንግዲህ እኔ ቀልቷል። ልክ ነው። ያው እንግዲህ ለወንድም የሚከፈል መስዋዕትነት ነው። እንግዲህ ተገኘ ያላችሁት ወር ደግሞ ሞት የተባለው ወንድማችሁ ለሱ ብለን እንደዚህ አይነት ከድካም መጣ ወደዚህ ወደ ኢንተርቪው ስለመጣ እናመሰግናለን። እሱንም አንተም ስላቀረብክልን አቶ መስፍን ከልብ እናመሰግናለን። አሁን ላይ ግን እኔና አቶ ኃይሌን ለብቻ ብትተወንና እኔና እሱ ብናወራ ምን ይመስላል? አዎ ሁለታችን ለማውራት በደስታ አይደል እንዴ? በደስታ ኦኬ መልካም። እንግዲያውስ በቃ ሰዎቻችን ስላሉ ከነሱ ጋር መሆን ትችላለህ እስከዛው። እሺ በደስታው ነው በቃ ያው የምፈልገውን ጥያቄ ጠይቀው። መልካም እሺ ነግረዋለሁ። ችግር የለውም። አቶ ኃይሌ እዚህ ጋር መቀመጥ ይችላል? አይመችም? እዚህ ችግር የለውም። እዚህ ጋር ሆነ ከአንዳንድ ነገሮችን ማውራት እንችላለን። እሆናለሁ። ችግር እስኪ እንተዋወቅ። አቶ ኃይሌ ይባላል። ከአቶ መስፍን ጋር ምን አይነት ቅርርብ ነው ያላችሁ? ጓደኛዬ ነው፣ ወንድሜ ነው። ኦኬ ወንድምህም ነው ጓደኛህም ነው? በቃ ወንድሜ ነው። ኦኬ እሺ ይሄ ሞተ የተባለው ወንድማችሁ አሊያም ጓደኛችሁ ኦር ደግሞ በህይወት ተገኘ የተባለው ጓደኛችሁ ከሱ ጋር ያለህ ግንኙነት ምን አይነት ነበረ? ጓደኛዬ ነው። በቃ በጣም ነው የምወዳቸው። እኔ ሁለቱም ወንድሞቼ ናቸው። ቤቴ ነው ይሄ በቃ እነሱም ወንድሜ ናቸው። እንግዲህ ቤቴ ነው። እኔ በቃ የነሱም ቤት ያንተ ቤት ነው? አዎ በቃ አንተ ጓደኛሞች ነን ከድሮ ጀምሮ አውቀዋለሁ። እሱንም በቃ እኔ አሁን ግራ ሲገባኝ ነው እሱ ነው የነገረኝ። እኔ ስራ ነበርኩ። ከዛ እሱ ነው የነገረኝ። እኔ አየሁትኝ ምናምን ብሩክን ምናምን ብሎ
ደውሎ ሲለኝ ምን ሆነ ነው ያው የት ነህ ምናምን ብዬ እኔ ራሱ ደረገጥኩኝ አላሰብኩትም ነበር። ከዛ በኋላ እንዲ ተፈጥሮ እንደዚህ አየሁትኝና ቆሜ ቀረው ምናምን ብሎ ደንግጦ ሲደውልኝ እኔ ማለት እኔ በቃ ወይ አሞት ምናምን ነበር የመሰለኝ። በቃ ወንድ ስለሚወደው ወንድሙ በቃ በዛ ነበር እኔ ያሰብኩት ስለሚወደው በቃ በቅዠት መጥቶበት ምናምን መስሎኝ ነበር። ከዛ የእውነቱን የምሩን ሲነግረኝ ምናምን ደግሞ በቃ እኔ ምንም ላደርግለት ስለማልችል እኔ ስራ ነኝ ብዙ ጊዜ በቃ ለዛ እኔ አወራችሁ እናንተ ስለማውቃችሁ አያችኋለሁ አንዳንዴ ዝም ብዬ ስልክ ምናምን ሲይዝ አያችኋለሁ ስለማያችሁ ምናምን እኔ እሱን አዋራችሁ እስኪ በቃ እነዚህ ሰዎችን በቃ ዝም ብለው የሆነ መፍትሄ ምናምን ይፈልጉላል አንተ አያጡ ምናምን ብዬ ነው እኔ ነኝ ያገናኙት ከእናንተ ጋር ቁጥራችሁ ምናምን ገጨሁት በቃ ከዛ ችግር የለውም ምናምን ብሎ እንትን አለ። አይ መልካም ነው ጥሩ ሰው ነው ያገናኘኸውና እናመሰግናለን። ሲቀጥል ደግሞ ወንድማችሁ ብሩክ ከመሞቱ በፊት ካንተ ጋር ከጓደኝነትም በዘለለ በጣም እንደ ወንድም በጣም አታችመንት እንዳላችሁ አቶ መስፍን እየነገረኝ ነበርና እስኪ ስለ እናንተ ግንኙነት አዎ ነበር ነው ማለት ከኔ ጋር አልክ ምን ነው ካንተ ውጭ እንግዲህ ያወራሁት ያለ ሰው የለምና አይ ወንድሜ ነበር በጣም ብዬ ነው ቢሆንም ወንድሜ ስለነበር ለዛ ነው በቃ በጣም ነው የምወደው ነበር እንደ መስፍን ነበር የምወደው በቃ መስፍንንም ወደዋለሁ እሱንም ወደዋለሁ በጣም ነበር የምንቀራረበው በቃ በጣም ነው የምወዳቸው እኔ በቃ እኔ በጣም ጓደኛሞች ነበር። ከዛ በኋላ ደግሞ በቃ በማል ደግሞ እሱ ሞተ ነው በቃ ሞተ እሱ በማል በቃ ከዛ በኋላ እሱ መስፍን ብቻ ነው የቀረው። እንግዲህ ሞተ የተባለው አቶ ብሩክ በቀላሉ እንግዲህ ሞተ ምናምን ነው እያልከኝ ያለው አቶ መስፍን ሲነግረኝ ግን ከአቶ ኃይሌ ጋር ያለው ግንኙነት በጣም በጣም ትልቅ ግንኙነት ነውና አንተ ግን ላይክ እንደቀላሉ ሞተ እያልከኝ ያለውና ታችን እኮ ጥሩ ነው በቃ ወንድሜ ነው ግን በሞተ ከሞተ ነው የማረግ ይችላል ማለቴ ሞተ አደጋ ነው ምናምን ሞተ በቃ እኔ ነገረኝ እኔ መስፍን እኔ ስራ ነኝ ለዛ በቃ ሞተ ብሎ ሲነግረኝ በቃ ሞተ። ኦኬ እሺ አሁን ተገኘ በሚለው ዜና ምን ተሰማ ካንተ? ማለት እንግዲህ ጓደኛህ ነው ወንድምህ ነው ከሞተ 3 አመት ነው አይናችሁ እያየ ቀብራችሁታል ላይክ ደግሞ አሁን ላይ በአካል አገኘ ነው እያለ ነው ያለው አቶ መስፍን አይደለ? እንግዲህ አንተ እንግዲህ ኃይሌ ወንድምህ ተገኘ ሲባል እንግዲህ ምን አይነት ስሜት ነው እየተሰማ ያለ ኦር ደግሞ ለማግኘትስ ምን እያረክን ያለው አሁን ላይ? እኔ ምንም እሱ ነው ያደረገው እኔም እያረኩኝ ነው ግን እኔ ስራ ስለምኑ ብዙ ጊዜ እሱ ነው በቃ እሱ ይፈልጋል እኔ ደግሞ አሁን ማቆን ነገር እንደዚህ በእናንተም በማገናኘ ምናምን አገሱት የራሴ እኔ ደግሞ ስራ ነኝ በቃ አላቅም እኔ እሱ ነው ይፈልገው እናንተን አገናኙት ምናምን ፒስ በቃ ገጨ ከእናንተ ጋር በቃ እያወራን ነው ምናምን ነገር አለኝ እኔ ደግሞ ስራ ነበርኩ እየፈለጋችሁት እንደሆነ ነው ማቆው ነው ቢገኘ ደስ ነው የሚለኝ። እንግዲህ እንደሚታወቀው እንግዲህ እዛ ተገኘ በተባለበት ቦታ ላይም እየሄዳችሁም እንግዲህ ምንም አይነት እንቅስቃሴ እያደረጋችሁ እንዳልሆነ እርግጠኛ ነን እኛም አይተናል። ግን አሁን ስራ ይበዛብኛል ምናምን እያልከኝ ነው እና አቶ መስፍንም ከአዲስ አበባ ውጪ ናዝሬት ነበረ እስካሁን እያለ ነበር። እስኪ ስለአንተ ስራ አንዳንድ ነገሮች እናውራ ኃይሌ። እኔ ስራዬ ብዙ ነው እኔ ማለት ስራን ለመናገር አስበበት ነው እንዴ? ማለት ሁሉ ጊዜ ዴይሊ የምታረጋው ነገር እኮ ነው አይደለ? ስራዬ ብዙ ስለሆነ ነው ያሰብኩት። እስኪ ለምሳሌ ምን ፈርኒቸር ነው ሰራ። ምን ነው አንተ ባተበክ ትንሽ ፈርኒቸር ነው ሰራ። ፈርኒቸር በፈርኒቸር ሙያ እስኪ ምን ሰርታል እስካሁን? ፈርኒቸር ሰርቻለሁ ነው ብዙ ነው ሰራው። ማለት ፈርኒቸር ውስጥ እንደምትሰራ ከነገርከኝ የፈርኒቸር ባለሙያዎች ምን እንደሚሰሩ እንግዲህ እኔም ተመልካቾቻችን ሁላችንም እናውቃለን አይደለ? በቃ ታውቃላችሁ እኮ ላይክ አንተ ምን ሰርታል እስካሁን ምን ሰርታል? ፈርኒቸር ባለሙያ ከሆንክ ይሄንን ነገር ሰርቻለሁ ናዝሬትም ደግሞ ለስራ እንድልክ እየነገረኝ ነበር አቶ መስፍን አይደለ? እዛ ድረስ መሄድ ምን አስፈለገ? ኦር ደግሞ እዛ ናዝሬት ውስጥ ፈርኒቸር ባለሙያዎች የሉም ወይስ ምንድነው? አለው እና አንተ አሁን ፈርኒቸርን በእቃችሁ ታውቃችኋለህ በቃ እኛ በስራችን ነው የምንኖረው በቃ እንደዚህ እንሰራለን አንል ባለሙያ ነህ? አዎ በቃ እኔ በሙያዬ ነው የማወራው። ለዛ ለሙያ ተጠርተህ አዳማ ድረስ ሄድክ? በቃ ለዛ ባለሙያ ስለሆንኩኝ ነው እንጂ እኔ በሙያዬ በስራዬ ነው የማሳየው እኔ እንጂ እንዴ ባፌ እንደዚህ እሰራለሁ እንዲሰራለሁ እኔ ሰርቼ ነው የማሳየው የፈርኒቸሩንም ሆነ ሌላም ነገር ሰርተህ። እሺ ሌላ ተጨማሪ ስራ ብዙ ስራ ነው ስላልከኝ ቀደም አንዱ በፈርኒቸር ነው ያዘው። አይ ፈርኒቸር ውስጥ ብዙ ስራዎች ነው ያሉት። እንግዲህ ተመልካቾቻችን እንግዲህ ያው አቶ ኃይሌ እያወራው ያለንን ነገር ትንሽ አደናጋሪ ነው ለኛም ለእናንተም እንግዲህ እንደምትሰሙት ግልጽ ነው። ፈርኒቸር ውስጥ የተለያየ ስራ እንደምንሰራ
አሁን ፈርኒቸሩስ መሞረድ አለ ከዛ መግጠም አለ እኮ እሱ አንድ ላይ ፓኬጁ እኮ እንደ አንድ ነው የሚጠራው ፈርኒቸር ተብሎ ነው የሚጠራው እንግዲህ ትንሽ የሚያደናግር ነገር ነው እንግዲህ ተመልካቾቻችን እናንተም እንደምታዩት እንግዲህ እየሰማችሁት እንዳለው አቶ ኃይሌ ትንሽ የመደናገር ስሜት ውስጥ ነው ስለ ራሳቸው ስራ እንኳን በግልጽ መናገር የሚያቅታቸው ነገር ላይ ነው እኮ እሺ ምን ልስማ እሺ አላስወራልሽኝ እኮ ቤቱ ጋር አውራ ላውራ ፈርኒቸር ብዙ ስላለ በቃ ብዙ ነው ስራ ያልኩ ለዛ ነው አሁን ብዙ ካለቃዎች ጋር ማውራለሁ የዛ ሳለ ብዙ ነው ስራ ይላል ገባ ፈርኒቸር ውስጥ ካለቃ ጋር ማውራትና ፈርኒቸር መስራት ምን ያገናኘዋል አቶ ኃይሌ አሁን እየነገሩኝ ያሉት እኮ እርሶ ውሃ መልክ አለው ኦር ደግሞ የሆነ ወተት ጥቁር ነው ምናምን ብሎ እንደማሳመን ያክል ነው እንግዲህ ተመልካቾቻችን እኔ ያተቀበልኩት ያለውት ማለት ነው እንደዛ ሳይሆን ይሁን አሁን በምንባባበት ነገር ፈርኒቸር ነው በቃ ፈርኒቸር ብዙ ስራ አለው እኔ በስራዬ ነው የማወራው በቃ ምን ልስራ አለው አሁን ስራልኝ በላይ እኔ በስራዬ ነው የማወራው በቃ ብዙ አታስብ ምን ያህል አመት ቆየ እስካሁን ስራ ላይ ብዙ ነው የቆየሁት ከልጅ ያደኩበት ነው ከልጅነቴ ጀምሮ እንጨቤ ነው ያደኩት እዛ ነው ያደከው እዛው ነው ያደኩት እዛው ነው የምኖረው ራሱ ሟች ወንድማቸው አቶ ብሩክ እንግዲህ ቀደም አቶ መስፍን ሲነግረኝ ላይክ የሴት ሱስ ወር ደግሞ የመጠጥ የጫት ምናምን ነገር ሱስ እንዳለበት ነግሮኝ ነበር አንተ ከዚህ አይነት ሱስ ውስጥ ነፃ ነው ይሳል እኔ ነፃ እኔ በእንትን ነኝ እኔ በቃ እኔ ሃይማኖተኛ ሰው ነኝ አንተ እኔ ሃይማኖተኛ ሰው በቃ እኔ ምንም የማውቀው ነገር የለጫ ከሱስ ጫት አላቅ በቃ እኔ ጭሳጭስ ነገር ምናምን አላቅ እኔ ባይ ምናምን ነገር ማለት አይነካካኝም እኔ ጨብሲ ምናምን የለብኝም ንጹህ ሰው ነኝ አሁን ውሃ ብቻ ነው የምጠጣው ስራም ሄድኩኝ እዚህ መጣው ሁለቱም ጋር እንደኝ እንጂ ምንም አይነት ሱስ ተጓዳኝ ሱስ የለብንም ማለት ስራ ነው ሱስ አቶ ኃይሌ እየጠየኩክ ያለውት እኮ ስለ ብሩክ ነው እንጂ እኮ ስላንተ አይደለም አይደል እንዴ ስለ አንተ እኮ አሁን ተቀመጥ ሱስ አለብህ አልከኝ እኔ እየጠየኩክ ያለውት እኮ ስለ ወንድም ስለ አቶ ብሩክ ነው እኮ ብራዘር አንተ ነው እኮ ያልከኝ እኔ ስለ ብሩክ ሱስ አለበት ወይ ነው ያልኩት ነው አንተ ሱስ አለበት እንዴ አቶ ኃይሌ በስማ አተ ምንድነው የምታወራው እኔ የለብኝም ሱስ እኔ ውሃ ነው ሱስ እኔ ብሩክ ቀደም አቶ መስፍን በሚነግረኝ አንግል ላይ ተመርኩዤ ነው እኮ አንተን እየጠየኩክ ያለው እሱ ወንድማችን በፊት ላይ አሁን ኳስ ምናምን አላረፈም አሁን አንቺ እንደምትኛ ያው ስለ አንግል ምናምን ጎል ብላ አላቅም እኔ አሁን ስራ እንጨት ብቻ ስራ ብቻ ነው የምሰራው ነው አሁን እኮ ስለምትይ ነገር አሁን እንዴ ዕውቀት የለም ስራ ላይ ነው በቃ እኔ እንጨቤና ያደኩት አልኳ ለዛ ነው አሁን ስለኔ ስለ ኳስ ስለ ጎል ምናምን እኔ አላቅም አንግል እንጂ ተጓዳኝ ሱስ ምንም ነገር የለብህም ማለት ነው በቃ እኔ ስራ ነው ስራና ውሃ ነው ሱስ በቃ እሺ አቶ ብሩክን ደግሞ ከዚህ በፊት ለመምከር አልሞከርክም ነበር እንደዚህ ሴት ሲያበዛ ወር ደግሞ ሱሰኛ ያበዛል እንዴ ብሩክ አለ ያ ብሩክ በጣም ነው ሴት ማለት እንዴት እንደዚህ መደናገር ቻልክ እኔ እኮ ጓደኛው ነው ወይስ ስለኮ ከጓደኛውም አልፎ እንደ ወንድሙ በጣም ይቀርባል ባለኝ አንተ ደግሞ እዚህ ጋር ስለ ብሩክ ምንም የምታውቀው ነገር የለም ማለት ነው ብሩክ ምን አለ መሰለህ ልጄ ስለ ምንድነው የሚያንተባትብ ነገር ወይ ደግሞ የሚያስፈራ ነገር አለ እንዴ ኧረ እኔ ምንድነው የምሰራው ምንድነው የምፈራው ብሩክን እኮ አይደለም እንደ ወንድሙ አንድ ቀን ተገናኝቶ እንደሚያውቅ ሰው ሆነ እኮ አይደለም አሁን ለኔ እየነገርከኝ ያለው አይደለም አቶ መስፍን ግን ሲነግረኝ ከጓደኝነት አልፎ ወንድሙ እንደሆንክ ነበር እኮ ኧረ አንተ ምንድነው እባክህ ትራት እኔ ዛር ለምን እኔ ማሳደጎ ልጅ አለ በእንጨት ሙያ ውስጥ የሚያደግ ብሩክ የሚባል ልጅ አለ ስለሱ የምታወራው እሱ ነው እሱ በቃ በታይ የቤተክርስቲያን ሰው ነው በጎ አድራጎትም ትሰራለህ ማለት ነው አንዳንድ ተቸጋሪዎች እኔ ስለ በጎ አድራጎት እኔ አይደለም እኔ እንጨቤን ነው የምሰራው በጎ አድራጎት አልሰራም እኔ ፈርኒቸር ነው የምሰራው አይ ፈርኒቸር ውስጥ ብሩክ የሚባል ልጅ አለና ከትራንስ ሰራተኛ ነው ሰራተኛው ቀጥራ ታሰራይ ነው ያንተ ሰራተኛ ማለት ነው በቃ አሁን እነዚህ ብር ናቸው ሰራተኛ አይደሉ እነሱ የስራ ባልደረቦቻችን ናቸው በቃ ሰራተኛ ናቸው በቃ እንደዛ ነው ለኔም አሁን እንደዛ የሚባል ስላላው ያኛው ጸባይኛ ብሩክ ነው አሁን ሴት ምናምን ስትነኝ ዘልዬ እሱን ስለለመድኩት አሁን ያ 3 አመት ስላለፈው የረሳው ስለነበረ ነው እንዴ ወንድም እንዴት በ3 አመት ውስጥ ይረሳል እንዴ ላንተም ወንድም ለአቶ መስፍንም እኮ ወንድም ነው ወንድም ማለት እንደዚህ በ3 አመት ውስጥ አይምሮ ውስጥ አውጥተህ እንዴት ነው አንተ ቆይ ልትረሳው የምትችለው አልረሳሁትም እኮ ስማኛ እየረሳሁት እንግዲህ ተመልካቾቻችን እንደሰማሁት እየረሳሁት እያልከኝ እኮ ነው ያለው አይደለ ተመልካቾቻችን ያረሳሁት እንዴ እኔ እየረሳሁት ብሩክ የሚባለውን ሰውዬ እኮ እየረሳሁት ነው ከአይምሮ ውስጥ እያወጣው ይሄ ጋር የሚሰራው ስራ ብሩክ እኔ ጋር ፈርኒቸር የሚሰራው ልጅ ነው እያስታወስኩት ያለው እያልከኝ ነበር አይደል እኔ ብሩክ የራሴን ልጅ ነው ያልኩት ማለት ሰራተኛዬ ነው ያልኩት ብሩክ ስለሱ ነው እንጂ እኔ ረሳሁት ያልኩ በቃ እኔ ረስቼው ነው ሳላቅ ነው እንጂ ብሩክ እንዴ ወንድምን እንዴ ሳላቅ ረሳሁት እያወቅኩ ረሳሁት እንዴት ሊባል ይችላል አብሮ አደገን ወንድምን እንዴ 3 አመት ስለሆነ ነው እንጂ በቃ አሁን አስታውሻለሁ እሺ እንጂ በ3 አመት መርሳት ቀላል ነው ማለት ነው አይደለ ወንድምን
ኧረ አይደለ እንዴ ወንድም እንዴ አቶ መስፍንም አንተ ተረሳለህ እንዴ? አንተ እኮ ነው ረሳው። እንግዲህ ተመልካቾቻችን እንደምታዩት የኔ ልጅ ብሩክ ነው ረሳውት ያልኩት አንተ ጋር የሚሰራውን ፈርኒቸር የሚሰራው እሱ ነው ረሳውት ያልኩት እንጂ ወንድምን አይደለም ማለት ወንድሜ እንዴት ተረሳል? ወንድም ቅድም ግን እያልከኝ ያለው ብሩክ እኔ ጋር የሚሰራውን ነው ማስታወሰው እንጂ ያኛውን ብሩክ እየረሳሁት ነበር እያልከኝ ያለው አይደለ? እንግዲህ አቶ ብሩክ ለአቶ መስፍንም ወንድም ነው፣ ለአንተ እንግዲህ ወንድም እንደሆነ በ3 አመት ውስጥ ረሳሁት እያልከኝ ያለው። ረሳሁትም እኔ ለመረሳው። እሺ አቶ ኃይሌ አንድ ጥያቄ ልጠይቅህና እስኪ ስለ አቶ ብሩክና ስለ አቶ መስፍን እኔ እኮ እሱን ነው እኮ አግዙት ያልኳችሁ። እኔ መስሎ ነው እኔ አይደለም እኮ ኖ ሳይሆን ቆይ ምንም ችግር የለውም። እኔ ብቸገር መስሎ ነው ችግር የለውም። እኛ እሱንም አንተን መጠየቅ እንችላለን። እሱ እኔ እኮ እንዲረዳ እንደሱ እንደረዱት ነው። ስለ አቶ ብሩክና ስለ አቶ መስፍን እናትና አባታችን ንገረኝ። አውሩ ቆይ እጠራላለሁ። አቶ ኃይሌ ጉልበት እንድንጠቀም እያደረከን ያለው በአግባቡ ተቀምጠን ማውራት እንችላለን እኮ በአግባቡ እኔ ላወራለሁ። ለራሳችሁ ነው እየነገርኩ ነው። አቶ ኃይሌ ስለ አቶ ብሩክና ስለ አቶ መስፍን ቤተሰቦች እንድትነግረኝ እፈልጋለሁ። ማን እኔ አላውቃቸው። እንዴት ነው የማታውቃቸው? አይቻቸውም አላውቅም። አብሮ አደግ ወንድማቸው ነው አይደለ? አቶ መስፍን እንደነገረኝ አንተ አንዴ ነኝ አንዴ አይደለም እኮ ምን አይነት ሁኔታ ውስጥ እንዳለህ ባላቅም፣ እሺ አሁን እኔ የምጠይቀን አግባባዊ የሆነ መልስ ብቻ ነው ካንተ የምፈልገው። የአቶ ብሩክና የአቶ መስፍን ቤተሰቦች እነማን ናቸው? ወይ ውሃ አስጠኛ ደከመኝ። እሱን ስንወጣ ከውሃም በላይ ስላለ ብዙ ነገር እናዘጋጅልሃለን። ገና ከጀርባ የሚታዩ ባልደረቦች ይታዩ ካለ አይደለ? ውሃው አሰጥኝ እነሱ ጋር ሄደህ ጠጥተህ እንድትመለስ ማድረግ ይቻላል። ተግባባን? አስመጣልሃለሁኝ። አሁን ላይ ማውራት ያለብን መጨረስ ያለብን ጉዳይ አለ። የአቶ ብሩክና የአቶ መስፍን ቤተሰብ እነማን ናቸው? የአቶ ብሩክና የአቶ መስፍን ቤተሰቦች እነማን ናቸው? እነሱ እኔ ምን አውቃለሁ? መስፍንን ጠይቁታ። ማለት አንተ እኮ አብሮ አደጉ እንደሆነ እኮ መስፍን ነግሮናል። አዎ ነኝ፣ አብሮ አደጉ ነኝ እኮ። ግን እሺ እኔ ስራ ስለምወድ ቤተሰቦች አሁን የት እንዳሉ አላውቅም ነው ማለት ቤተሰቦቻችን አላውቅም የት እንዳሉ። እኔ የት መኖራቸውን እወቅ አትወቅ አይደለም የጠየኩህ፣ ስማቸውንና የአቶ ብሩክና የአቶ መስፍን ቤተሰቦች እነማን ናቸው? የአንድ እናትና የአንድ አባት ልጆች ናቸው ወይ ሁለታቸው? ብሩክ አሁን ቀደም አሁን ሴት ያበዛል ብለኸኝ ነበር አይደል? ብለኸኝ ነበር ሳይሆን አንተ እኮ ነህ አብሮ አደጉ። እኔ እኮ ከአቶ መስፍን የሰማሁትን መረጃ ነው እየነገርኩህ ያለሁት። አሁን እሱ የነገረህ እሱ ጥሩ ሰው አየሁ፣ ትክክል ነው የሚነግርህ እሱ። በቃ ሴት ያበዛል ማለት ነው። እኔ ብዙም ስራ አላውቅም ነው። እስቲ መስፍኔ ቆይ ልጥራለህ። እንግዲህ እሱ ይነግራል። ስርዓት ባለው መልኩ እያወራን ነበረ። ከኋላ የሚታዩ ባልደረቦች ይታዩ ካለ አይደለ? ጉልበት እንድንጠቀም እያስገደድከን ያለው አቶ ኃይሌ። የአቶ ብሩክና የአቶ መስፍን ቤተሰብ እነማን ናቸው እያልኩ እኮ ነው ያለሁት አቶ ኃይሌ። ቤተሰብ እናት ነች ያለችው። እኔ እኮ እናትየው ነች ያለችው። የማን እናት? የመስፍኔ እናት። የመስፍኔ እናት። የመስፍኔ እናት ማን ነው ስሟ? እንትና ነች፣ አለምዬ ነች። አለምዬ ነች። አለምዬ። የአቶ ብሩክ እናትስ? የአቶ ብሩክ አለምዬ ነች። አለምዬ ናት። አለምዬ ነች። ኦኬ አንድ ነች። ወንድም ናቸው እኮ ኦኬ። ሁለቱም የአንድ እናት የአንድ አባት ወንድማማቾች ናቸው ማለት ነው። ወንድማማቾች ናቸው። አታውቅም እንዴ? ኦኬ። ወንድሙ ነው እኮ የሚፈልገው። ለዛ ነው እኮ እሱን አውራው ነው ያልኩህ እንጂ እኔ ለክፋት አይደለም እኮ። እኔ ጓደኛ ስለሆንኩኝ ነው ወንድም ስለሆነ ነው እንጂ እሱን ብጠይቀው ደግሞ እሺ። አሁን የአቶ መስፍንና የአቶ ብሩክ እናት የት እንዳሉ ታውቃለህ? እየጠየቅኩ ነው ያለሁት። የአቶ ብሩክና የአቶ መስፍን እናት የት እንዳሉ ታውቃለህ? አታውቅም? እኔ አላውቅም። የት እንደሚገኙ አታውቅም? እኔ ሙት ይሆናል ማለት ይሄው አላውቅም። እኔ ባቅ እናቴ ትሙት ነግረህ እናንተ ምንም አታውቅም ማለት ነው በጭራሽ? እናቴ ትሙት አላውቅም። እኔ ባቅ ምን ያስደብቀኝ? እሺ አባታቸውስ? አባታቸው እኔ እንጃ፣ እኔ አላውቅም። እኔ አሁን እናትየው አለምዬ ማቃታው ሰፈር ስንጫወት ምናምን ትወጣ ነበር። ለዛ ነው በቃ አባትየው ነው እኔ አይወጡም። አባባ ትልቅ ሰው ናቸው። እሷ በቃ እኔ ፈራቸው ስለነበር እና እኔ አላውቅም። አሁን እኔ አለምዬ ነው እሷ ስለምትወጣ ነው እንጂ እኔ ባውቀው እኔ ምን አስደብቀኝ? ምንም አታውቅም ማለት ነው። ባኔ እናቴ ትሙት ነው ያለቀ ባውቀው እኔ ምን አስደብቀኝ? እሺ የእናቷን እናታቸውን የምትገኝበትን ቦታም አታውቅም። አቶ ወንዶሰን ማን ነው? ወንዶሰን ጉልበት እንድንጠቀም እያስገደድከን ያለው። አርፈህ ቁጭ በል። አሁን አቶ ወንዶሰን ማን ነው እያልኩ ነው ያለው። ወንዶሰን እኔ አላውቀውም። እኔ ባውቀው እኮ ምን ያስደብቀኝ? ጠንቅቀህ ነው የምታውቀው። አቶ ወንዶሰን ማን ነው? ይሞቃል እኮ እናትህ አንተ ሰውዬ እዚህ አፈረኝ። እኔ
ይኸውልህ አሁን እንግዲህ አቶ ኃይሌ በስርዓት እያወራን ነው የምንገኘው አይደለ? አሁን እናትየው ማነች አላልከኝም? እናትየው እኮ አለምዬ ነች። በቃ ስለ እናትየው እኮ ጨረስኩኝ። አቶ ወንዶሰን ማን ነው? አባትየውን እኔ አላውቃቸውም። እኔ ባውቃቸው እኮ እናቴቱም ነገር ነበር። አቶ ኃይሌ ከዚህ በላይ ሰዓታችንን ባናቃጠል ለኔ መልካም ይመስለኛል አይደለ? እኔ እናቴቱም ይኸው እኔ ምንም አውቀው ነገር እኔ ስለ እናታቸው እየጠየቅኩ አይደለም። አቶ ወንዶሰን ማን ነው? በእናንተ መሐልስ ያለው ግንኙነት ምንድን ነው? ስለ መስፍን ጨርሰናል። አንተ እኮ አይደለም መስፍን ያውቃል። መስፍን እኛ ጋር ያለው እኔ ስለ መስፍን እየጠየቅኩ አይደለም። ያውቃል። እኔ ስለሚያውቅ እኔ እኮ ስለማውቅ ነው። ስለ መስፍን ሳይሆን እየጠየቅኩ ያለሁት እኔ አቶ ወንዶሰን ማን ነው? የሷ መስፍን አባት አይደለ? መስፍን አባት እኔ የመስፍን አባት እየጠየቅኩ አይደለም። ድሮ ስንጫወት የአቶ መስፍንን አባት እየጠየቅኩ አይደለም እኮ አሁን ላይ አይደለ? አንተ ታውቃለህ። አሁን እኔ ቮሊቦል ታውቃለህ? በእጅ እንደዚህ እንደሱ ምናምን ስንጫወት የምትወጣው በቃ ለምን ነው? እሷ ነው የምናውቀው። አባትየውን አላውቅም እኔ መስፍኔ ብንጠራው ይነግራል። እሱ መደማመጥ እንችላለን። አቶ ኃይሌ ሰማው እኮ አሁን እኮ አባትየው ይመጣል እኮ አቶ ወንዶሰን ማን ነው እያልኩ ነው ያለው። እኔ አላውቃቸውም። ስለ አባትየው እኮ ጨረስን። ምንም የምታውቀው ነገር የለም አይደለ? ይኸውልህ አሁን ላይ መናገር የምትፈልግ ከሆነ በግልጽ ትናገራለህ። መናገር ማትፈልግ ከሆነ ብዙ ነገሮች እኛ ጋርም ስላሉ ቀደምም እንዳልከው ውሃም ትጠጣለህ። ሌላ ውሃም አስፈላጊ ከሆነ ውጭ ላይ የሚያስጠጡ ሰዎችም ስላሉ ጠጥተን እንድትመለስ እናደርግና በአግባቡ ታወራለህ ማለት ነው እኮ። አቶ ወንዶሰን ማን ነው? ወንዶሰን እኔ እኮ አላውቀውም። እኔ ባውቀው ምን ያስደብቀኛል? እንግዲህ ይኸውልህ አሁን ስለ አባታቸው እየጠየቅኩ አይደለም፣ ስለ አቶ ወንዶሰን እየጠየቅኩ ነው ያለው። እኔ ባውቀው እኮ ነው ምን አስደብቀ? እኔ እኮ ባውቀው አንተ ጥሩ ሰው ነህ እኮ አንተ አሁን እንደዚህ አሁን አንተ በጣም ነው የምትወረኝ አይደል? በቃ እንግዲህ መልካም እንግዲህ እሺ፣ አንድ ማስረጃ ስላለን ስልኩን አቀብሉኝ አንዴ። እንግዲህ ተመልካቾቻችን ቀደም የቀረጽነው ቪዲዮም ስላለ በድብቅ ካሜራ የያዝነው ነገርም ስላለ ሁሉን ነገር ከአቶ መስፍን ጋር እያወራችሁ የነበረው ቶ ችግር የለውም። አሁን ከአቶ መስፍን ጋር እያወራችሁ የነበረውትን እያንዳንዱ ማየት ትችላለህ። እናንተ አቡሱ እየተጫወተብኝ ነው እንደዚህ ከሆነ ይኸው አሁን በአግባቡ ማውራት እንችላለን። አትደናገጥ። አሁን አቶ ወንዶሰን ማን ነው? እንትን ነው እንደ ቲክቶክ ላይ ባም እንደ የምትቀላለዱ ናችሁ እንደ እናንተ። ይኸውልህ እንግዲህ አሁን ላይ ሰዓታችንን እያስጨረስከን ያለው አይ እኔ መጀመሪያ ብታቀነ ያው ነገር ነበር ብዬ ነው ከመጀመሪያ መልካም ነግረ ነበር። እንደዛ ከሆነ መግባባት እንችላለን። አሁን እዚህ ጋር አሁን ካለሽ ገብቶሻል ማለት ነው። በቃ አሁን መግባባት እንችላለን ነው። ተግባብተናል። በቃ የተግባባንበትን ታወረዳ ከተግባባን እኮ አያቆይም። ከዛ ሁሉን ነገር ትነግረኛለህ። በቃ ነግራለሁ። መልካም ችግር የለውም። መስማማት እንችላለን። እኔ እንደውም ምንድነው ከኔ የምትፈልገው ነገር? በቃ እኔ ምን ፈልጋለሁ? እኔ በቃ እኔ አሁን አንተ ትልቅም ስለሆንክ አሁን እሱ አንድ ቀን ምናምን በቃ አንተ የሁለት የሶስት ቀን ግጭ የሳምንት ዘጋላለሁ። እኔ ምንም አያሳስብም። ወንደሰንን አውቀዋለሁ። በቃ ማን ነው ወንደሰን? የመርጫውስ እሱ ችግር የለውም። ሁሉንም ሰጣለሁ አልኩኝ እኮ ከፈለክ ትራንስፈር አደርግልሃለሁ። ሳምንቱን ሙሉ የምትጠቀምበት አይ እኔ ጋር አሁን ምን አለ መሰለህ ካሽ ነው። አሁን ካሽ ብገጨኝ እኮ እኔ አውቀዋለሁ እኮ ካሽ ብገጨኝ ነው አውቀዋለሁ። እሺ እኔ ይኸውልህ የሳምንቱን እዘጋልሃለሁ አልኩኝ እኮ ምንም ችግር የለውም። እኔ እኮ አውቀዋለሁ አልኳ ብትሰጠኝ አውቀዋለሁ። እሺ ችግር የለውም። መልካም አሁን ለትንሽ የምትሆነህ እሰጥሃለሁ። እኛው ያዝ ይበቃኛል። በቃ አንድ ላይ ላድርግ። በቃ ያዘው። እሺ በቃ አውቀዋለሁ እኔ ስልኩን ልስጥ አለ የለውም። ስልኩንም ትሰጠኛለህ፣ ሁሉ ነገር ትሰጠኛለህ። አቶ በቃ ወንዶሰን ማለት ነው። እኔ እንደዛሬ አውቄዋለሁ እኮ ከእናንተ ጋር ያለው ግንኙነት ምንድነው? ጓደኛው ነው የብሩክ። በቃ እንደዚህ በላቸው እንዴ አንድ ናቸው። በቃ ጓደኛው እንደዚህ በቃ አንድ እንዴ ውስጡ ለውስጥ አንድ በለው። በቃ ብሩክ እንዳገኘ ቁጥር አብሮ አደጓችሁ ነበረ አቶ ወንዶሰን? ኧረ እኛ ጋር የለም። እኛና ከሱ ጋር በጣም ጓንዲ ናቸው። እንዲህ በጣም ከእናንተ ጋርስ ያለው ግንኙነት ምንድነው? አቶ ወንዶሰን ከአንተ ጋርና ከመስፍን ከኛ ጋር ምንም የለው። ምንም ከሌለው አንተ እንዴት ልታውቀው ቻልክ? አቶ ወንዶሰን የወንድማችን ጓደኛ ነው። ምን ሆነ ነው? ቤት ይመጣል እንጫወታለን። ግን እንደዚህ አብሮ አላደግን አይደለንም። እንደ ሶስታችን አይደለም። ግን ከብሩክ ጋር ጓደኛችሁ ነው። የብሩክ ወንድም ነው። በቃ እንደ ወንድሙ ነው። በቃ እንደ እኔና እንደ መስፍኔ ነው። በቃ ኦኬ እሺ። አሁን አቶ መስፍን አቶ ብሩክን ተገኘ ባለበት ሰዓት ላይ ይመጣል። ያንጠራዋለን። እኛ ማንን እንጥራለን? አቶ ወንዶሰን ሰምቶ ነበር ወይስ አልሰማም? እኔ ምን አውቃለሁ? አቶ ብሩክ መገኘቱ እኔ ምን አልሰማም። አይሰማም። እሱ አናወራውም እኮ አናገኝም። እናንተ ምንም ግንኙነት የላችሁም? እኛ አናገኘውም እኮ በቃ ከሱ ከሞተ በኋላ ከወንድሙ ጋር ነው እንጂ እኔ አግኝቼዋለሁ። አይመጣም። ከዚህ በኋላ ግን ምንም እንደማትደብቀን ተስፋ አደርጋለሁ። ቪዲዮውን አይተኸዋል፣ ሁሉንም ነገር ስላየኸው ምንም ችግር የለውም። የሳምንት የበርጫ ዘግተን እንሂድ እንዴ ልውሰድ እንዴ ቤት? ኧረ ችግር የለውም። እሱ ለራሱ በቃ እኔ አንተ የፈለግከው ነው። እኔ ከዚህ በኋላ በቃ እኔ እንዳንተ ስለሚመጣ ምንም ችግር የለውም። በቃ እኔ ከዚህ በኋላ እኔ ምን ላድርግልህ? እኔ አሁን እዚህ ጋር በቃ
ፈርሾቻስ እዚህ ጋር ላድርግና አንቃም እንዴ? አይ ችግር የለውም። እዚህ ጋር የስራ ቦታ ወይ እኔ ቤት በቃ ማዘር ጋር እንሄዳለን። ችግር የለውም። እሱ ከስራ ውጪ ብዙ ነገር እንትን ትላለህ። እሱ ችግር የለውም። እና እንሄዳለን። አቶ ወንዶሰን ከአቶ ብሩክ ጋር ብቻ ነበር ማለት ነው ግንኙነት ያለው እንጂ ካንተ ጋርና ከአቶ ወንዶሰን ጋር አለው። ግን አለው አንተ ሰማኛ አሰማም እኮ አንተ ችግር አሁን አንተ ምንድነው አሰማም። እሺ ልስማ። ብሰማ እኮ አሁን አንተ የት ተደርሰህ አሰማም። ሰማው ከሽ አውራኝ። እሺ ሰማኝ። ከሰማሽ ምን አለ መሰለሽ በቃ እነሱ ጓደኛ ናቸው። ጓደኛ አታውቅም እንዴ? አታረፊም እንዴ? ጀለስ በቃ ጅርስና ናቸው። ሁለቱ በጣም እንዴ እንትን ናቸው። በቃ አንተ አይገባሽም እንዴ? በቃ በጣም ጅልስና ናቸው። እኛ ጋር ደግሞ በቃ እንደ ጀለስ ነው። ጅልስናና ጀለስ ይለያያል። በቃ እንደዛ ቤት ከኛ ጋር ይመጣል እንጂ ጀለስ አይደለም። ለብሩክ እንደ ወንድሙ ለእናንተ ደግሞ አንተ ገብቷል። ዝም ብለህ ነው የምትጠይቀኝ እንጂ ጀስት ኖርማል ፍሬንድ ነው ከእናንተ ጋር ማለት ገብቷል። አንተ አሁን ገብቷል። ጥሩ ልጅ ነው። አንተ ገብቷል። አሁን ዝም ብለህ ነው የምታስተፍልኝ። በቃ በርጫ ሳደርሱ አይገባም። እንግዲህ ተመልካቾቻችን አቶ ኃይሌም እንዳወሩት እንግዲህ አቶ ወንዶሰን እንደሚያውቁት ነግረውናል። እስኪ ደግሞ አቶ መስፍንን ደግሞ ወደዚህ ጠርተናቸው ያለውን ነገር ኖ እኔ ደርሼ ልምጣና እንግዲህ ተመልካቾቻችን አቶ ኃይሌ ባሉበት አቶ መስፍንን ወደዚህ ጠርተናቸው የሚፈጠረውን ነገር አንድ ላይ የምናይ ይሆናል። ቁጭ በል። ወዴት ነው የምትሄደው? ገና እኮ እንዴ ቁጭ በል። አሁን አቶ መስፍን ይመጣሉ። ከዛ በኋላ ሁሉን ነገር አብረን ላይ እናወራለን። የትም የምትሄድበት ነገር የለም። ቅድም እንደነገርኩህ ይኸውልህ የተለየ ነገር የምትፈልግ ከሆነ የፈለገ ዕቃ ይግባ፣ እዚሁ ቁጭ በላ። አቶ መስፍንን ጠብቀህ ነው የሚፈጠረው ነገር አብረን ነው። ምንም አይዘጋም። አቶ መስፍን እንኳን ደህና መጣህ። አውርተናል። አሁን እኔ ደጅ ቁም ብለኝ ምንም የምትሄድበት ጉዳይ የለም። ቁጭ በል አርፈህ። ኧረ መስፍን የነገረው በእናትህ ሰው ያንገላታኝ። እንግዲህ እስኪ አሁን ላይ እኔና እሱ ብናወራ ጥሩ ነው። አውርቷል መስፍን። እሱ በደንብም ተግባብተናል። ያውቀዋል ሁሉን ነገር ካወቃችሁ ከኔ ላይ ጨዋታ የተጫወታችሁ ነበር። አሳየኝ እኮ እንዳለ አሳየኝ። አንተ እንዳለ እንደዚህ በቪዲዮ ምናምን አሳየኝ እኮ እኔ እሱ በቃ እኔ መኖሩን ለካ አላወኩም። አንተ እንግዲህ አቶ ተጫወታችሁብኝ። አንዴ አቶ ኃይሌ ይሄው እንዳለ በቃ ባለፈው ብዙ ነገሮችን ከአቶ ኃይሌ ጋር ተስማምተናል። አቶ ኃይሌ ስርዓት ይዘን ማውራት እንችላለን። የበርጫ ይሰማል። እሺ እኔ ልንገርህ ብዬ ነው። አንተ ለካ ሰርፕራይዝ ይታቃለህ። ከተታየን እንደሄድከው እንግዲህ አቶ ኃይሌ ጋር ብዙ ነገሮችን አውርተናል። ብዙ ነገሮችን ተለዋውጠናል። ብዙ ነገሮችም ላይ ደርሰናል። እንግዲህ ብዙ ነገሮችን አውርተናል ከሱ ጋር። ዝም በል እሺ። ምንድን ነው ያወራችሁት? እንደሚታወቀው እንግዲህ ብዙ ነገሮችን ነግሮኛል። ስለ አቶ ወንዶሰንም በትንሹ አሳውቆኛል። አቶ ወንዶሰን ምን ነው ችግር አለ እንዴ? ማን ነው እንደሰ ወንዶሰንማ የአቶ ብሩክ አብሮ አደግ ጓደኛችሁ ኦር ደግሞ ከብሩክ ጋር በጣም አታችመንት ያለው ሰው መሆኑን ነግሮናል። እንደውም እኮ አቶ ወንዶሰንን አገኘህ ማለት ብሩክን አገኘኸው ማለት ነው አለኝ። በጣም ብዙ ነገር አጫውቶኛል። አቶ ኃይሌ ነው። በአንተ ያወቃችሁ ነው አውቃችሁ ነው ለካ ወንዶሰን ማን ነው? ወንዶሰን ራሴ ኃይለኛ ወንደኛ የቡራ ወጀለስ የጀለሳችን ነው ለካ አንተ ማን ነው? ያውቃችሁ ወንደ ለካ ጀለስ ነው እየነገረህ እኮ አይደል እንዴ? ማን ነው ወንዶሰን? ወንዴ የኛ ነው። ወንዴ የኛ ወንዴ ለካ አውቃችሁ ነው። ማን ነው ወንዶሰን? አቶ መስፍን እንግዲህ ከዚህ ቀደም በነበረን ግንኙነት እንግዲህ ከማንም ጋር ምንም አይነት እንደዚህ የሆነ ጠለቅ ያለ ግንኙነት እንደሌለው ብሩክ ጓደኛ የለውም እኮ። አቶ መስፍን የሚባለው ማን ነው? አቶ ወንዶሰን የሚባለው ታዲያ ማን ነው? ወንዶሰን የሚባለው ጓደኛ የለውም። እንግዲህ አቶ ሻሪክ ምን እያደረክ ነው? አንተ ተው እንጂ አራክ አንተ ተው እንጂ ልቀቀኝ እባክህ። ቁጭ በል ልቀቀኝ። እንዳለቀኝ አርፈህ ቁጭ በል። አልለቀቅህም። አንተ ነው አርፈህ ቁጭ በል እያልኩ ነው። አቶ መስፍን ቁጭ በል አርፈህ። ልቀቀኝ። እንዳለቀኝ እባክህ። አርፈህ ቁጭ በል እያልኩ ነው ያለሁት። እንዳለቀኝ ቁጭ በል። አሁን ምንድነው እሱ ነው ያውቃችሁ? በስርዓት ማውራት እንችላለን አይደል? ወይኔ ፈጣሪ። ተጠጋ ወደዛ አቶ ኃይሌ። ወንዶሰን ታውቃለህ? ችግር የለውም። ማንም አይደበድብህም። አይዞህ ችግር የለውም እያልኩት ነው። እሺ አቶ መስፍን ወንዶሰን የሚባለው ሰውዬ ማን ነው? ማን ነው ወንዶሰን? እኔ አላውቀውም። ወንዶሰን የአቶ ብሩክ የቅርብ ጓደኛ እንደሆነ አቶ ኃይሌ ነግሮናል። እኔ አላውቀውም። እሱ ላይ እንዴት ነው የማታውቀው? የወንድምህ ጓደኛ እንደሆነ ጠንቅቀህ ታውቃለህ። እኔ አላውቀውም። ኦኬ በቃ አንተ ዝም በል አቶ ኃይሌ። በቃ ይበቃቸዋል። ቁጭ በል እያልኩ እኮ ነው። ሁሉንም ነገር በየማስረጃ አንድ ባንድ አሳያለሁ። ቁጭ በል እኮ እንዳልከኝ እንጂ ነው። አርፈህ ቁጭ በል። ምንም ችግር የለውም። ያማል እሱ የሆነ ነገር አለበት እኮ ይገለኛል። እሺ
ማለት እኔ ወንድሜ ነው እያልኩት ነው አይገባም። እሺ ከአቶ ኃይሌ ጋር አቶ ኃይሌ የፈርኒቸር ባለሙያ ነው ብለህ አዳማን ያለ ስትለኝ የነበረው እስኪ እቺን ቪዲዮ ያት እንደዚህ በቪዲዮ ቀርጻ አስቀምጣን እኔ እንዴት ነው ታዲያ እኔ አው እኔ ጎይ በርጫ ቀልደብኝ መሰለኝ እዛን ቀን በቪዲዮ እንደዚህ እንትን ብላችሁ ማለት እንዴት ይሄ ቪዲዮ አልገባኝም። ምን ይሄ እንዴት ነው እንደ ዘመኑ አርቲፊሻል ኢንተለጀንስ እንደሚባለው ነው? እንግዲህ እንዳየኸው ነው ቪዲዮ ሁሉም ነገር እንዳየኸው ነው። እንግዲህ ምንም አይነት ማስረጃ ከዚህ በላይ መደበቅም ሆነ መዋሸት የምትችል አይመስለኝም። ሁሉ ነገር እጃችን ላይ እንዳለ አረጋግጣለህ አይደለ? ምንድነው ማረጋግጠው? አሁን ላይ ቀጥታ የሆነ መልስ ነው የምፈልገው። ምን አይነት መልስ ነው? አቶ ወንዶሰን ማን ነው? ወንደሰን የሚባል ሰው አላቅም አልኩ። ቪዲዮ ላይ ስታወራ የነበረው ከማን ጋር ነው? ወንደሰን የራሴ ጓደኛ አለ እኮ አቶ ወንዶሰን የብሩክ ጓደኛ እንደሆነ እኮ እዚህ ላይ ተናግሮ አይደለ? ምንድን የብሩክ ጓደኛ እንደሆነ አርቲፊሻል ኢንተለጀንስ ነው ምናምን የሚባለው ነገር ነው። ቁጭ ብለህ ከሱ ጋር እያወራ እኮ አንድ ባንድ በድብቅ ካሜራ ቀርጸን ነበርና እሱን ነው እያሳየውክ ነበር። ይሄ አርቲፊሻል ኢንተለጀንስ ምናምን የሚባለው እንግዲህ አቶ መስፍን አንተ ፈጣሪ ምስክሬ እነግርልሃለሁ እንዳልነኩኝ እሺ ምንም ችግር የለውም። የአቶ መስፍን ስልክ እዚህ ላይ ጻፍልኝና አንተም እዛ ትጠብቀናለህ ከሰዎቻችን ጋር ማለት ነው። አሬ ደርሼ እመጣለሁ። ችግር የለውም። ኖ ምንም ነገር ምንም አያስፈልግም። ስልኩን ብቻ ጻፍልኝ። አንተ እዚህ ከኛ ሰዎች ጋር እገልሃለሁ። እሺ ጻፍልኝ እዚህ ጋር ሰማኸኝ? ኃይሌ ፈጣሪ ምስክሬ እገልሃለሁ። ሁልሽንም እዚህ ጋር ያለሽው እሺ፣ አትምታኝ። እሺ እናመሰግናለን። እንግዲህ ተመልካቾቻችን አቶ ኃይሌ የአቶ ወንዶሰንን ስልክ ሰጥቶናል። አቶ ወንዶሰንን ደግሞ ደውለንለት በሚመቸው ሰዓትና እዚሁ ጠርተነው ወር ደግሞ ሱኝነችበት ቦታ ቀጥረነው ሂደን እናገኘዋለን። ከሱ ጋር የምናደርገው ግንኙነት አሊያም ደግሞ ከሱ ጋር የምናደርገው ቃለ መጠየቅና እሱ ጋር ያለው መረጃ ምንድነው? እውነትም ስለ አቶ ብሩክ መሞትና መገኘት እሱ በደንብ ያውቃል። እውነት ደግሞ አቶ ወንዶሰን የአቶ ብሩክ ጓደኛ ነው ወይስ አይደለም የሚለውን ከአቶ ኃይሌም የሰማነው ከአቶ መስፍንም የሰማነው በድብቅ ካሜራም የያዝነው ነገር ስላለ እሱን ሁሉ መረጃ አጠናክረን አቶ ወንዶሰንን ደግሞ እንጠይቀዋለን። እሱ ጋር የሚኖረንን ቆይታ ደግሞ አብረን እናየዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን ተመልካቾቻችን። እንግዲህ እንደሚታወቀው እንግዲህ ባለፈው አቶ ወንዶሰንን አግኝተን አብረን የምናደርገውን ቆይታ እንደምናሳያችሁ ቃል ገብተን ነበረ። በቃላችን መሰረት እንግዲህ ይኸው አቶ ወንዶሰንም እኛ ጋር ተገኝተው እንግዲህ ከአቶ ወንዶሰን ጋር የምናደርገውን ቃለ መጠየቅ ሙሉውን ወደ እናንተ እንደምናቀርብ እንግዲህ ቃል በገባነው መሰረት አቶ ወንዶሰንን እኛ ጋር አቅርበናቸዋል። የሚፈጠረውን ነገር ሁላችሁም አብራችሁን ሆናችሁ እናንተም እንድትዳኙ፣ እኛ ስንፈልግ አብራችሁ እንደምትፈልጉ፣ እኛ ስንቸገር አብራችሁ እንደምትቸገሩ ብዙ ነገሮችን እናውቃለን። ቤተሰብ ስለሆናችሁ እንግዲህ ከአቶ ወንዶሰን ጋር ያለውን ቆይታ ተከታተሉን። እንግዲህ የአቶ ወንዶሰን እንኳን ደህና መጣህ እንላለን። በቅድሚያ እንኳን ደህና ቆያችሁ። አሁን ወንድሜ የት ነው ያለው? የት ነው አየ ነው ያላችሁት? ወንድምህ አለ ታይቷል ተብሏል። እንግዲህ እኛም መረጃ ደርሶን ነበረ ስለሱ። አንተም ከአቶ ብሩክ ጋር ግንኙነት እንዳለ ስላወቅንና ወንድሜ ነው መረጃም ስላለ ወንድሜ ነው። አሁን የት እንዳለ ማወቅ ብቻ ነው የምፈልገው። እንዴት ነው ሊገኝ የቻለው? እኔ ግራ የገባኝ የት ነው ያለው አሁን? እኔ እሱን ብቻ ማግኘት ነው የምፈልገው። እንግዲህ ያለበትን እንግዲህ በተጨባጭ እንግዲህ እኛም አቶ መስፍን በነገረን ሁኔታ ላይክ በእግር እየሄደ አየሁት። አንገቱ ላይ ጠባሳ ስላለበት በልጅነቱ ከኔ ጋር እየተጫወተ ሳይክል እየተጫወተ ወድቆ ጠባሳ ስላለበት በሱ አይቼው ነው የለየሁት። ሂጄ እንዳላናገረው ደግሞ አካሌ ምናምን በቃ መታዘዝ አቃተው። በጣም ስለደነገጥኩኝ ታላቅ ወንድሙ እንደዛ እያለን ነበር የሚገኘው። እስኪ አቶ ወንዶሰን ከአቶ ብሩክ ጋር ያለህን ግንኙነት እስኪ በትንሹ አጫውተኝ። እሺ አሁን ወንድሜ ብቻ ነው ማየት የምፈልገው። 3 ዓመት ሙሉ እያለቀስኩ 3 ዓመት ሙሉ ነው የምልህ 3 ዓመት ሙሉ ሻማ እያበራሁ አሁን እንደ ቀልድ ተገኘ ስትሉ እሱን ብቻ ነው ማየት የምፈልገው። ምክንያቱም እስካሁን ሀዘን ያልወጣልኝ። ምክንያቱም ከማንም በላይ ለኔ ብሩኬ ያደረገልኝን ነገር የሰራልኝን ውለታ መቼም ማረሰው ገብቷል። ያንን ውለታ ሳልከፍለው ደግሞ ሞተ ስባል በቃ እኔ ጸጸቴ ደግሞ እሱ ነበረ። በጣም ነው በጣም ብሩኬ ለኔ ያደረገልኝ ነገር በቃ እኔ ተናግሬ እንትን አለው ገብቷል አይደል? ልክ ነህ። አይዞህ ያው እንትኑ ስሜቱ እኮ ሁላችንም የምንረዳው ነው። ያው ወንድም ማለት በጣም ከባድ ነው። እንግዲህ በ3 ዓመት ውስጥ የሚረሳ ሀዘን አይደለም፣ በጣም ትልቅ ሀዘን ነው። ልክ ነህና እሱን እግዚአብሔር ያጽናህ ማለት ፈልጋለሁኝ። አይዞህ ተረጋጋና ያለውን ነገር ለኛም ለመረጃም እንዲጠቅመን ላይክ ደግሞ አቶ ብሩክ ይኑር አይኑር አሁን ተጨባጭ ነገር እንኳን ባልተገኘበት ሰዓት ላይ ለምንድን ነው የዛኔ ካገኘው ለምንድን ነው ሄዶ እንትን ያላል?
ለምን ሄዶ ወንድሜ ብሎ ያላቀፈው ጠይቀነው ነበረ። እኔ በዛ ሰዓት ላይ እንግዲህ ወንድምንም ያክል ነገር እንግዲህ 3 ዓመት እንደዚህ ቆይቼ እንዴት ባንዴው በአካል ሳይው ሩጬ እንዴት ላቅፈው እችላለሁ? እንዴት ሊይዘው እችላለሁ? ወንድሙ እኮ ነው ፊት ለፊቱ ያያል አይደል? ልክ ነው። እንግዲህ በጣም ብዙ ጥያቄዎችን ጠይቀናቸዋል። እንግዲህ እሱም ምንም አይነት መልስ ሊሰጠን አልቻለም። በቃ ሁሉ ሰውነቴ በቃ ደነዘዘብኝና ላይክ እንደ ፓራላይዝድ እንደሆነ ሰው ሁኜ እሱም ማናገር አቃተኝ የሚል መልስ ነበር ለኛ የሰጠንና እስኪ ለመረጃም ለማስረጃም ጠንከር እንዲያደርገን ለኛ ከአቶ ብሩክ ጋር የነበረህን ታዲያ አሁን ኑሪ ቁጭ ብለን ከምናወራ ታዬ የተባለበት ቦታ ሄድ እንደምን አናገኘው እኮ ታዬ የተባለበት ቦታ ለመሄድ እኮ መጀመሪያ አንተ የምትሰጠን መረጃ ለኛ በጣም የምን መረጃ ነው? ታዬ የተባለ ወንድሜ በህይወት አለ እየተባለ ሄድ እንደምን አንፈልጉ እዛ መሄድ የምንችለው ካንተ አንድ ማረጋገጫ ስናገኝ ብቻ ነው። ምንድነው የምትፈልጉት? ከኔሽ ምን ማረጋገጫ ነው? አቶ ብሩክ ጋር የነበረህ ግንኙነት ምንድነው? ብሩክ ማለት ያው ከመሞቱ ከ3 ዓመት በፊት ነው የምንተዋወቀው። ያው አሁን 6 ዓመት ከምናምን ይሆን ነበር እና ብሩክ በጣም ተቸግሬ በነበርኩበት ሰዓት የረዳኝ ሰው ነው። በጣም በችግር በነበርኩበት ሰዓት ስራ የሰጠኝ ሰው ነው። እናቴ በጣም ታማ ልትሞት ባለችበት ሰዓት ያገኘሁት ከፈጣሪ የተላከልኝ ሰው ነው እና በዛ ሰዓት ስራ አጥቼ በጣም በተንከራተትኩበት ሰዓት አግኝቶኝ ስራ ሰጥቶኝ እናቴ የምትታከምበትን ብር ሸፍኖ ይሄ ሁሉ ነገር ያደረገልኝ ሰው ነው። ገብቶሃል አይደለ? አሁን እዚህ የቆምኩበት በሱ ምክንያት ነው። ገብቶሃል አይደለ? እና ብሩክ ማለት ለኔ በጣም በጣም ጥሩ ሰው ነው። ጓደኛዬም አይደለም ወንድሜ ነው በጣም እና በዚህ ምክንያት የተዋወቅ ነው። ኦኬ እንግዲህ እንደነገርከኝ ከሆነ በጣም ትልቅ ውለታ ያለበት ሰው ነህና ላይክ ለእናትህም ብዙ ነገር አድርጎልሃል አቶ ብሩክ። እንግዲህ አቶ መስፍን እንደነገረን ከሆነ አቶ ብሩክ ከመሞቱ በፊት ላይ እንደዚህ አይነት የመጠጥ ወር ደግሞ የአልኮል መጠጥ አሊያም እንደዚህ ጫት ምናምን ነገር ሱስ እንዳለበት ፕላስ ደግሞ የሴት ሱስ ምናምን እንዳለበት በጣም ብዙ ነገር አጫውቶናል። ይሄ ነገር እንዴት ነው ብሩክ የኔ ሴት ሱስ ምናምን እንግዲህ ከአቶ መስፍን ከታላቅ ወንድሙ ነው እንግዲህ የሰማነው። ተመልካቾቻችንም እንደሰማችሁት የዛን ጊዜ እንደዚሁ ነው ሲነግረን የነበረው። መስፍን ራሱ አይደለም እንደዛ የሚያደርገው ምን ማለት ነው? ማለት ብሩኬ ማለት እኮ አንተ ብሩኬ ማለት ከቤተክርስቲያን ከስራ ወደ ቤት በቃ ይሄ ምንም አያውቅም። የሚገናኘው ራሱ ከኔ ጋር ኳስ እናያለን። የዛኔ ራሱ ውሃ ለስላሳ ምናምን ጠጥቶ የሚገባ ሰው ነው። እኔ ስጠጣ ራሱ ገብቷል አይደለ? ከስራ ቤቱ ወይ ቤተክርስቲያን በቃ ከዚህ ውጪ ምንም ያውቀው ታሪክ የለም። ራሱ መስፍን የሚባለው ሰውዬ ግን ጫት ቤት ይሄ ምንድነው የሚባለው ሺሻ ምናምን ማይገባበት ሴት ውስጥ የለ። በቃ ሱሰኛ በጣም ሴሰኛም ሱሰኛም መስፍን ራሱ ጃቶ አቶ ብሩክ አይደሉም። ብሩክ ምንም እንደዚህ አይነት ነገር አይነካከው ምንም። እንግዲህ ተመልካቾቻችን ከአቶ መስፍን አንደበት እንደሰማነው ከሆነ አቶ ብሩክ የሴት የጫት የመጠጥ ሱስ አለበት። እንደውም እኔ በሴት ምክንያት እንዳይሞት በጣም እየፈራው ነበር የሚል ቃል ነበር ለኛ ሲሰጠን የነበረው። በተገላቢጦሽ ደግሞ አቶ ወንዶሰን አሁን እየነገረን ያለው አቶ ብሩክ ሳይሆን እንደዚህ አይነት ሱስ ውስጥ ያለበት አቶ መስፍን ነው እያለ ነው። ይሄ እንግዲህ በጣም ለጆሮ የሚሰቀጥጥ ነገር ነው አሁን እየሰማን ያለ ነው። እንዴት ወንድም በወንድሙ ላይ እንደዚህ አይነት ነገር ይመኛል? ይሄ እንግዲህ በጣም ለመስማትም የሚከብድ ነገር ነው። እንግዲህ ተመልካቾቻችን እናንተም እየሰማችሁት እንዳላችሁ አቶ ወንዶሰን እና ታዲያ አሁን ሞት የተባለው ወንድማቸው አቶ ብሩክ እና ኦር ደግሞ ተገኘ የተባለው ብሩክ ማለት ነው ምንም አይነት ሱስ የለበትም፣ ከሱስ ነፃ ነው እያልከኝ ያለው? ምንም ሱስ ባለፈበት አልፎ አያውቅም። እንደውም ስንት ሰዎች ከሱስ እንዲወጡ ረድቶ ጎዳና የሚተዳደሩትን በቃ በጣም ነበር የሚረዳው። ገብቷል አይደል? ከሱስ ለማውጣት በቃ ጥግ ድረስ የሚሄድ ሰው ሱስ ውስጥ አየዋለሁ ብዬ እኔ ጭራሽ አላምንም። ተገኘ ያለበት እንትን ራሱ እኔ አላምነውም። መስፍን ያልከው ሰውዬ ጭራሽ አላምነው። በወንድሙ የሚቀና የወንድሙን ውድቀት የሚመኝ ሰው ነው። ገብቷል አይደል? አቶ መስፍን ማለት አቶ መስፍን መኪና ሲገዛለት ለሱ ሰው እንዴት ወንድሙ ላይ በመኪና ይቀና? ገብቷል አይደል? መኪና ሲገዛለት እንዴት ለኔ እንደ ህፃን ልጅ እንዴት ለኔ ያልተገዛልኝም ብሎ እኮ በወንድሙ እንትን የሚል ምክንያት ሰው እኮ ገብቷል አይደል? እንደውም ብሩኬ በጣም ነበር ለሱ የሚያስብለት። ገብቷል? ሁላ ሰርፕራይዝ ሊያደርገው አስቦ ነበር። ያው አልሆነለትም። ብዙም ወጪ ስላለበት ምናምን ብዙ ብሩክ ነው ለአቶ መስፍን ሰርፕራይዝ ሊያደርገው የነበረው። በቃ የሚወደውን መኪና ገዝቶ ሰርፕራይዝ ሊያደርገው ምናምን ሀሳብ ነበር። ምክንያቱም ታላቁ መኪና ሳይዝ እሱ መያዙ በጣም ይቆረቁረው ነበር። ገብቷል አይደል? እና ወንድሙን የበታችነት ስሜት እንዳይሰማው ምናምን በጣም ሰርፕራይዝ ሊያደርጉ ይፈልግ ነበር።
እንግዲህ ማለት እንዴት ወንድም ታዲያ አቶ መስፍን ታላቅ ወንድም እንደመሆኑ መጠን እንደገና ሊያበረታታው መኪናም ቢገዛለት በርታ እያለው እኮ ማሰራት የሚችል ወንድም ሆኖ እንዴት መኪና ተገዛለት ወር ደግሞ ከኔ የተሻለ ላይፍ እንዴት ያገኛል ብሎ እንዴት የሚቀናበት ወንድም። እስኪ ስለ አቶ ብሩክና ስለ አቶ መስፍን አስተዳደጋቸው እንዴት ነው? ማለት ይሄ ለብሩክ መኪና ተገዝቶለት ለመስፍን ደግሞ አለመገዛቱ እስኪ ከዚህ በፊት ብሩክ በህይወት እያላጨው ቶክ የሚያውቀው ነገር አለ ስለ እነሱ ባክግራውንዳቸው? አሁን ይሄ ራሱ እኮ ይናገራል ስላስተዳደጋቸው። ምንም ስራ የሚወድ አይነት ሰው አይደለም። ከቷል መስፍን ማለት እኔ ነኝ አይነት ባህሪን ያለበት በቃ ከኔ ውጭ ሰው የለም አይነት የሚል ሰው ነው። ከቷል በቃ ስራ አይሰራም። የሚሰራው ብሩኬ ነው። በጣም ይለፋል እንዳልኩ ከስራ ደክሞት ቤት ይገባል። የሚረዳ ሰው ካለ ይረዳል። በአመት በቃ ቤተክርስቲያን ነው በቃ ሁልጊዜ የሚሄድ በቃ ሁሌ ነጠላውን ለብሶ ወይ ቤቱ ከዚህ ውጭ አታገኘው። ከቷል መዝናናችን ደግሞ የምንዝናናበት ኳስ ነው። አንድ ኳስ ነው። ኳስም ስናይ እንዳልኩ ውሃችንን እየጠጣን ምናምን ነው። ገብቷል አይደል? እንጂ እንደዚህ ተጓዳኝ መጠጥ መጠጥ እንዲች ነክቶ አያውቅም። መጠጥ በደረሰበት ደርሶ አያውቅም። ገብቷል። አስተዳደጋቸው ደግሞ ይሄ ነገር አለ። ለዛ መኪና ሰርፕራይዝ አድርገው ለመስፍን የሚባለው ሰው ያልገዙለት ምክንያት ደግሞ ይሄ ሊሆን ይችላል። ገብቷል። ከድሮ ጀምሮ ተንኮለኛ እንደሆነ ያውቃሉ። ገብቷል። እንደውም አለምዬ ለመስፍን መኪና ያልገዛችበት ምክንያት ያው በጣም ሱሰኛ ስለሆነ ከመጠጥና ከሴት ምናምን ስለማይርቅ ያው ወይ አለምዬ ማለት ማን ናት? አለምዬ እናታችን ነች። የብሩክ እናት እናታችን የአቶ በላት ያው መስፍንም የኔ እናት ማለት እናቴ ነው። ነች። ኦኬ እና የሆነ ነገር እንዳይሆንብኝ ጠጥቶ ሰክሮ ወይ ጦዞ ምናምን የሆነ ነገር እንዳይሆንብኝ ብላ ነው እንጂ ያው ነጠላም እንትን ብላችሁ አታውቅም እንጂ ለሱም ታስቦለት ነበር ማለት ነው። በቃ ለሁለቱም በእኩል መንገድ ነው ትሪት የሚደረጉት። ባይሰራም መስፍን ጥሩ ስራ ባይሰራም ምናምን እኩል ነው ትሪት የተደረጉት አስተዳደጋቸው። እሺ አቶ ወንዶሰን እንግዲህ ወንድማችሁ አቶ ብሩክ በመሞቱ እኛም እናዝናለን፣ እናንተንም ፈጣሪም ያጽናችሁና ማለት የዛኔ ሲቀበር ኦር ደግሞ ሙቶ አስክሬን ልታወጡ ስትሄዱ እንግዲህ አይ ቲንክ ከሆስፒታል ይመስለኛል አስክሬን እንትን ያሉት እና አንተ አስክሬኑን ሳታይ እንዴት ሞቷል ብለህ ኦር ደግሞ ለመቅበር ምን አነሳሳ ነው? ወይስ እሱ መሆኑን በእርግጠኝነት ሂደህ አይተኸዋል ኦር ደግሞ ተጨባጭ ማስረጃ አለ ብሩክ ለመሆኑ ማለት ነው? ያ አስክሬን አክቹሊ አላየሁትም፣ ፊቱን አላየሁትም። ሲጀመርም አላምንም እኔ ብሩክ በእንደዚህ በመኪና አደጋ ሊያውም ፍሬን ተበጥሶ ሞተ ምናምን። ለምን ፊቱን ማየት አልቻልክም? የዛን ጊዜ እንዴ ዶክተርን ጠይቃችሁ እኮ እንደዚህ ቅርብ ዘመድ ከሆንክ እኮ እንደውም እኮ በደንብ ማስረጃ ሊሰጡ ይችላሉ እኮ ዶክተሮች አይደል? ያው ታላቅ ወንድሙ አይደል ያየው ቀድሞ ፊቱ በደም ተጨማልቋል። ያው እንደዚህ ሆኖ ማንም ሰው ሊያው አልፈልግም ብሎ እኔም ብቻ አይደለም ማንም ሰው አላየውም። እናቱም ሁሉንም ሰው ነው ሲመልስ። አንተ ጠይቀኸው ነበረ ለማየት? ከኔ በላይ በቃ እኔ በጣም ሁላ ተከራክሬዋለሁ። መስፍን ማለት ነው አቶ መስፍን ወንድሜ ማየት ይፈልጋሉ እና ፊቱ ጭምልቅልቅ ብሏል። ማንነቱ አይለይም። እንደዚህ ሆኖ ደግሞ ወንድሜ እንድታዩ አልፈልግም ብሎ ሁሉንም እናቱንም ሳይቀር መልሷታል። ማንም ሰው አላየውም። ገብቷል። እና ደግሞ ብሩኬ አይደለም ፍሬን ተበጥሶበት ሊሞት ይቅርና ሁላ ጠዋት ሲወጣ እንትን አድርጎ አሙቆ በስነ ስርዓት ውሃ እንኳን ጎደል አልጎደለ ብሎ በስነ ስርዓት ተጠንቅቆ የሚነዳ ሰው ነው። ገብቷል አይደል? ህግ እንኳን ጥሶ ይሄ ሲቀጣ ምናምን እንኳን አይቼው አላውቅም። አይደለም ፍሬን ተበጥሶ ይቅርና ነው የምልህ። እና በጣም ጠንቃቃ ነበር እያልከኝ ነው? በጣም ነገርኩ። አንድ ውሃ ራሱ በስነ ስርዓት በጠዋቱ ቼክ አድርጎ የሚወጣ ሰው ነው። ገብቷል አይደል? እና እንዴት ፍሬን ተበጠሰና ሞተ ሲባል አንተም እንግዲህ እንደዚህ ይሄን ያህል አታችመንት አላችሁ፣ በጣም ቅርርብ አላችሁ ከአቶ ብሩክ ጋር። ታዲያ ይሄንን ያክል ፐርሰናሊቲው የምታቅ ከሆነ እንዴት ሞቷል ሲሉክ ታዲያ ለማመን ቻልክ? ወር ደግሞ 3 ዓመት ሙሉ ሞቷል ብለህ እንዴት ለመቀመጥ ቻልክ አንተ? አስበው ወንድሙ ነው እዛ ጋር ያለው ሞቷል የሚለው ገብቷል። ማንንም ደግሞ በወንድሙ እንትን በውሸት እንደዚህ ሊል አይችልም። ገብቷል አይደል? እዛ ጋር ወንድሙ እየተንፈራፈረ እያለቀሰ ወንድሜ እንደዚህ ሆነ ሲል እናቱም ሁሉም ተበትኖ ሳይ እኔም ስራ አቁሜ የመጣሁት ገብቷል አይደል? እንዴት ላላምን እችላለሁ? እዚህም ጠርታችሁኝ እየሮጥኩ የመጣሁበት ምክንያት ይሄ ነው። አንዱ ጥርጣሬ ስለነበር እንጂ መስፍን ቤት እኔ ምን ልሰራ እመጣለሁ? ወንድሜ ብሩክ ከሞተበት ቀን አንስቶ አይቼው አላውቅም። ምክንያቱም አልወደውም ከድሮም ጀምሮ ለብሩኬ ጥሩም ነገር ተመኝቶለት ስለማያውቅ አልወደውም። ግራና ቀኝ ናቸው በቃ። እንግዲህ አቶ ወንዶሰን ብዙ ነገሮችን እየነገርከን ነው የምትገኘው እና እኛም ለመረጃ እንዲሆነን ነው ብዙ ጥያቄዎችን እየጠየቅን ያለ ነው። እስኪ ስለ አቶ ኃይሌ የምታውቀው ነገር አለ? ኃይሌ ይሄ ጓደኛችሁ ወር ደግሞ የፈርኒቸር ባለሙያው ማለት ነው? ኃይሌ የሚባል የፈርኒቸር ባለሙያ አላውቅም። ማለት የአቶ መስፍንም ጓደኛ የአንተንም? የአቶ መስፍን ጓደኛ ኃይሌ
እኮ ያ ጫት ቤት እንትን ቤት የሚለው የምን ጫት ቤት ሲጀመር እንደውም እኮ ከአዳማ ነው የመጣሁት ምናምን እኮ እያለ ነበረ እዛ ፈርኒቸር እንኳን አዳማ ከሰፈሩ ወጥቶ የማያውቅ ሰው ነው እኮ የመስፍን ጭራ ብለው እኮ የውሻ ጭራ በአንድ ጫት እንካ ብሎ የሚሸውደው ሰው እኮ አቶ ኃይሌ ማለት ነው እንዴና እንጂ ምንም አዳማ ድረስ የሚያስኬደው ጉዳይ ማለት ነው ማለት ነው። እንግደል ብትለው የሚገድል ሰው ነው እኮ ኃይሌ ለክስክስ የሱ ውሻ እኮ ነው እሱ። እንግዲህ በጣም ግራም ያጋባ ነገር ነው ተመልካቾቻችን። እንግዲህ ቅድም እንዳያችሁት በጣም አቶ ኃይሌ ስለ አቶ ብሩክና ስለ አቶ መስፍን ግንኙነትም ስለ ቤተሰባቸውም እየነገረን ነበረ። ደግሞ ስለ ቤተሰቡም እኮ ስለ አለምዬ ምን አይ ቲንክ እናታቸው ናት መሰለኝ ስለነሱ ስለ አባቱን ያላቀም ምናምን ነገር እያለ እኮ እየነገረን ነበረ እኮ አይደል እንዴ? ስለ አባቱ ምን ስለ አባቱ የት ነው የሚገኘው ስለው እኔ ያላቀም ምንድነው ምናምን ነገር እያለ ምን ያውቃል ሲጀመር እሱ ምንም ያውቀው ታሪክ እኮ የለም እንጂ አባታቸው የሞተው ገና ልጅ እያሉ ነው። ስለ ከብሩኬ ጋርም ምንም እንኳን ያን ያክል አብሮ አደግ ባንሆንም ምናምን ያው በዛች በነበረችን 3 ዓመት በጣም ነበር የምንተዋወቀው። ገብቷል አይደል? ከማንም በላይ ክሎዝ ነበርን። ችግሩንም በቃ ሲሳካለትም ብዙ ነገር ሲያገኝም ከኔ ጋር ሴሌብሬት የሚያደርገው ችግሩን የምካፈለው እኔ ገብቷል አይደል? እና ይሄ ማነው ኃይሌ የሚባለው ሰውዬ ምንም ያውቀው ታሪክ የለም ይሄ እንጂ የአቶ መስፍን ተላላኪ ነው እንጂ ሌላ ምንም ያውቀው ነገር በቃ አይደለም። ፈርኒቸር ምንም የሚያውቀው እንትን የለውም። ገባ እግሩም ማይታጠብ በቃ በስሊፐሩ ይወጣል። ጫት ቤት ነው ወይ ከመስፍን ስር ሲል ነው የምታገኘው። ከዚህ ውጭ ምንም ስራ የለውም። እንደነገርኩህ አይደለም አዳማ ምናምን ይቅርና ከሰፈሩ እዛ ድንጋይ ሳሙቅ ነው ምንም በቃ ኦኬ። እንግዲህ ተመልካቾቻችን እስካሁን ያለውን ቆይታ እንደተመለከታችሁት ነው። እንግዲህ ስለ አቶ መስፍን ፕላስ ደግሞ ስለ አቶ ኃይሌ እንዲሁም ደግሞ ሞተ ስለተባለው ኦር ደግሞ እንደገና ተገኘ ስለተባለው ስለ አቶ ብሩክ አቶ ወንዶሰን የተለያዩ መረጃዎችን እየነገረን ነበር። ወንድም በወንድሙ ላይ ይሄን ያክል ይጨክናል ብሎ ማሰብ ግን ትንሽ ለአይምሮም ሆነ ለጆሮ በጣም ከባድ ነው። ተመልካቾቻችን እናንተም እንግዲህ እንደሰማችሁት ነው። መኪና ተገዛለት ብሎ ኦር ደግሞ እንደዚህ የሴት የመጠጥ የጫት ሱስ አለበት እያለ ሲነግረን የነበረው በተገላቢጦሽ ራሱ አቶ መስፍን ነው ሱሰኛ እንጂ ወንድማቸው ሟቹ አቶ ብሩክ ምንም አይነት ሱስ እንደሌለበት እንግዲህ አቶ ወንዶሰን እየነገረን ነው የሚገኘው። በጣም ውስብስብ የሆነ ጉዳይ ነው። ጉዳዩን እንግዲህ ዛሬ መጨረስም አይቻልም። ገና ከነሱ ጋርም ያልጨረስነው ጉዳይም ስላለ ከነሱ ጋር የምናደርገውን ቆይታ እናሳያችኋለን። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን እንግዲህ እንዳልናችሁ በጣም ብዙ መረጃዎችን ከአቶ ወንዶሰንም አግኝተናል። እንግዲህ አቶ ወንዶሰን በመጨረሻ እንግዲህ መጠይቀ ጥያቄ ወር ደግሞ ምነግርህ ነገር አቶ መስፍንና አቶ ኃይሌ ባሉበት ነገር ይሄንን ነገር ለመናገር ፈቃደኛ ነህ? ኧረ በደንብ እናገራለሁ። ብቻ ወንድሜ ይገኝልኝ። እኔ አሁን የምፈልገው ሄጄ ተገኘበት የተባለ ቦታ እሱ ማየት ብቻ ነው የምፈልገው። ችግር የለውም። እሱንም እንግዲህ እዚህ ጋር ያሉት መረጃዎችን አጠናክረን እውነት አቶ ብሩክ ነው ከተባለ እዛ ቦታ ላይ እኛም ባልደረቦቻችንን ይዘን ሂደን አቶ ብሩክን ፈልገን የምናገኘው ነው የሚሆነው። ለአሁን ግን ለእኛም ለመረጃ ማጠናከር እንዲሆነ አቶ መስፍንና አቶ ኃይሌን እዚህ ጠርተናቸው እነሱ ባሉበት ሁሉንም ነገር ብናወራ ምንም ቅር አይልህም ማለት ነው? ኧረ ችግር ፊት ለፊታችሁ እናገራለን። እንግዲህ ተመልካቾቻችን በጣም እናመሰግናለን። አቶ ወንዶሰን አቶ ኃይሌና አቶ መስፍን በተገኙበት ነገር ሁሉንም ነገር ብናወራ ምንም ችግር የለውም ብለዋል። እንግዲህ አሁን ላይ እንግዲህ መረጃው በጣም እንግዲህ አሁን ላይ እኔ በጣም እየገረመኝ ነው ያለው ወንድም በወንድሙ ላይ ይሄን ያክል እንደሚጨክን እንግዲህ እስካሁን ምንም አይነት እኔ እንጃ ብቻ ለማውራትም በጣም እየዳገተኝ ነው የሚገኘው። እስኪ ለሁሉም አቶ መስፍንንም አቶ ኃይሌንም እዚህ ጠርተናቸው ሱሰኛው ወንድማቸው አቶ ብሩክ ነው ወይስ አቶ መስፍን ነው የሚለውን ነገር አቶ ኃይሌም ደግሞ የፈርኒቸር ባለሙያ አለመሆኑን እንግዲህ አቶ ወንዶሰን እየነገረን ነው የሚገኘው። ሁሉንም ነገር እዚህ ጋር ጠርተናቸው እናያለን። እስኪ ባልደረቦቻችን እንግዲህ አቶ ኃይሌን አስገቡልንና ከአቶ ወንዶሰን ጋር ሁነን አንዳንድ ነገር እናወራለን። አንቶት አስገቡት ይግባ።